ማንም ሙሉ ወንጌል መካነ ኢየሱስም ከምድር ምድራዊ ነው ኋለኛው አዳም እሱኛው ሰማያዊና መንፈሳዊ ነው ይዳን ነው በእምነት ነው ፍጥረታዊው በፍጥረት ዓለም ውስጥ የተደረገ ነው ሰውን ስፔሲፊክ ሎኬሽን አለው ያለፈ ነገር ሆነ ብዙ ነገር ተበለሻሸ የሥራ ድርሻ አለ የውክልና ልክ አለ ዘፍጥረት ምዕራፍ 1 ነው የሚያወራው ወይስ ምዕራፍ 3 ነው የሚያወራው all good ideas are not a god's idea good ideaህን god idea ልታደርግ አላረግብ ካስ እየተረስተም ከየትም አቅጣጫ አይዲያ ልናገኝ እንችላለን ከፍጥረታቸው የቁጣ ልጆች ናቸው የሚል ቃል ይላል ኢየሱስ መጥቻለሁ እሄዳለሁ ካለ የሚሄድበት አለ ምዕራፍ 1 ላይ ልዩነት የለውም ሰው ሊሆን የሚችል ዘር እግዚአብሔር የሰጠበት ነው የመንፈሳዊ እንቅስቃሴ የክርስቶስን መልክ ስዕል አሁን ፌዝ እንግዲህ መጽሐፍ ቅዱሳዊ ነው አስበ አንተ ስሎ የሚፈለገው የአብ ሐሳብ ተቃዋሚዎች ደግሞ ገልብጣው የቃልነት ብለው በአካሉ ላይ መጥቷል ብለ ታምናለህ መጽሐፍ ቅዱስ ስለ አንድ ነገር ያወራል ቢባል ስለ ጽድቅ ነው የሚያወራው የእምነት ቃል አገልግሎት በክርስቶስ አካል ውስጥ ያመጣው የህይወት የሥነ ምግባር የመንፈሳዊ እንቅስቃሴ ክብደት ከባድ ጥያቄ ነው ሳንስናነሳ የመጀመሪያው አዳም ከምድር ምድራዊ ነው እሱ ላብራራለ አንደኛ ቆሮንቶስ ምዕራፍ 15 መሰለኝ ያልከኛለው አንደኛ ቆሮንቶስ ምዕራፍ 15 ላይ የሚናገረው ኮንሰፕት ከምድር ምድራዊ ነው ኋለኛው አዳም ወይም የመጨረሻው አዳም የምንለው ደግሞ እሱኛው ሰማያዊና መንፈሳዊ ነው ይላል አሁን ይሄ ከሆነ የመጀመሪያው ባላደራ ነው እንደምናቀው ሁለተኛው ኋለኛው ወራሽ ነው ኦኬ ፍጥረታዊው በፍጥረት ዓለም ውስጥ የተደረገ ነው ሰውን ከምድር የፈጠረውን ሰው ወስዶ በኤደን ገነት አኖረው ነው አይደል ገነትን በኤደን ላይ ሰራት እዛው ውስጥ አኖረው ከዛ በኋላ ሰውን ደግሞ ወስዶ ደግሞ በዛ ያኖረው ስፔሲፊክ ሎኬሽን አለው የሥራ ድርሻ አለው የውክልና ልክ አለው የሚገባበት ዓለም ልክ ሁሉ አለው የመጀመሪያው አዳም ከዛ በኋላ ኋለኛው ስንል ወይም ዳግም ልጅ ሆኖ የመጣው ከፍጥረት በኋላ ልጅ ተብሎ ተወለዱ ተብሎ በዘፍጥ ማን ነው በዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ባለው ኮንሰፕት ተወለዱ ከእግዚአብሔር ተወለዱ የሚለውን ነገር ቀጥታ ዘር የተካፈሉትን እነሱ በመወለዳቸው እግዚአብሔርን አባት በማለታቸው እነርሱም ልጅ በመሆናቸው ከስፍራ ጀምሮ ነው ለውጥ የመጣው አሁን ወደ ገነት አይደለም ሪስቶር ያደረገው ኦኬ ስለዚህ ሪስቶሬሽን አይደለም ወይም ሪሴት አልተደረገም ነው ወደ ገነት አይደለም ያስገባን ገባኝ አሁን በገነት ውስጥ እባብ ሊጎበኘው ወደሚችል ዳግመኛ መቆሸሽ ዳግመኛ መውደቅ ዳግመኛ መጥፋት ወዳለበት ዓለም አይደለም እንደገና ያስገባን በነገራችን ላይ እሱ መሬት ላይ ነበር እናንተም አሁን አዲስ አበባ ነው ያለነው በአብቀኝ ተቀምጣችኋል ሲል ምን እሱ መሬት ላይ ነበር እናንተ መሬት ላይ ነው ምንድነው ቆይ ስፒሪቹዋል ፖዚሽኑን ሁላችንን ወስዶ በሰማያዊ ስፍራ ነው ሰማያዊ ስፍራ አዳም የት ነበር በምድር ነው ኦኬ can I explain something this is my idea እሺ አንተ ጠያቂ ስለሆንክ አንተን አይመለከትም ዶሞሪ ስተትም ኮንኩራንስ ይልደብደብ ሲጀመር አዳም ወደቀ ስንል ከኔ ወደቀው አዳም የት ነበር የሚኖረው አዳም ይመራበት የነበረው መንግስት ምን ነበር ስፍራው ሴት ነበር አዳም ቢባል ኤደን ገነት ነው ካልን ለኔ ያ ካቅሜ በላይ ነው እኔ አሜሪካ ነው የምኖረው ሜሪላንድ ነው የምኖረው እዚያ ዋሽንግተን ዲሲ አካባቢ ግን በአብቀኝ ነው ያለሁት አሁን አዲስ አበባ ነኝ ራይት ነው ኢትዮጵያ ሎኬሽን መሬት ላይ ግን መጽሐፍ ቅዱስ በቀኙ ሲያስቀምጠው አብሮ አስቀመጣቸው ስለሚል እኔ እናንተ አሁን እዚህ አይደለንም ኢየሱስ ክርስቶስ እንዳለው በሰማይ ከሚኖረው ከሰማይ ከወረደው በስተቀር ወደ ሰማይ ወጣ ማንንም የለም እሱም በሰማይ የሚኖረው የሰው ልጅ ነው ሲል ስለራሱ ነው ያወራው ኢየሱስ እኮ ከኒቆዲሞስ በኢየሩሳሌም ስትሪቶች ላይ ሲመላለስ ቆሞ ሲያወሩ እኮ በዛን ሰዓት እሱ በሰማይ ነበር በሰማይ ማለት አንድ እግዚአብሔር ልጅ የተቀመጠበት ፖዚሽን ነው እንጂ ሎኬሽን አይደለም ያወራው እኛን በአብቀኝ አስቀመጠን ሲል ሰማይ ቤት ወስዶ በቀኝ በኩል ኮልኩሎ አስቀመጠን ማለት አይደለም እዚሁ ነው ሰማያዊ ስፍራ እዚሁ ያንተ ስቱዲዮ ውስጥ አሁን እናንተ በአብቀኝ ነው ያለነው ሰማያዊ ስፍራ ነው ያለነው ስለ ሎኬሽን ጉዳይ አይደለም አዳም ከየት ወደቀ እቺን ነው ማወራልህ
ስተቱ በኔ ላይ ይሁን አንተን አይመለከትም ብያለሁ አዲስ ነገር ያመጣ ተቸግረናል ተብያለሁ አዲስ ነገር አይደለም አዳም ከአብ ቀኝ ነው የወደቀው አዳም ምንም እንኳን በስጋ በኤደን ገነት ውስጥ ቢኖርም እንኳን አዳም ከሰማያዊ ስፍራ ነው ይሸሻው can you show me አው show you hold on ትንሽ ይዘችን ለጨርጨርሳ እንትን ያደረግናት እንድንሄድ ነው ልክ አሁን ቅልብጭ አድርገናት እንድንሄድ ለምን ልክ አሁን አዳም እግዚአብሔር ሎክ ያደረገው ፖዚሽን አለ ልክ አዳም ሲወድቅ ውድቀት የምንለው ነገር ከእግዚአብሔር ክብር መጉደል exactly እንደሆነ ተከክል ከሶስት ነገር ነው የወደቀው ከስልጣን ከክብርና ከልጅ ከህይወት ከሶስት ነገር ነው ሶ ልክ ከዛ ሲወድቅ ወይም ከእግዚአብሔር ዓለም ጋር ዲስኮኔክትድ ሲሆን ወይም ሲለያይ ሎኬሽን ተቀምጧል ከኤደን ገነት የተባረረው ወደ ምድረ ወደ ከኤደን ገነት መባረሩ ነው የምትለኝ እሱ ተቀይሯል እሱ ጥያቄ የለኝም አሁን ሎኬሽን ከተቀየረ እዚህ ጋር ጥያቄ ከሌለ ሁሉን ነገር ግን ሰማይ ነበረ ብለህ እዛ ጋር ግን የምትወስድበት አንድ መጽሐፍ ቅዱሳዊ ማስረጃ አቋረጥከኝ እንጂ እሷን ላብራራልህ ነበር አዲስ ነገር ማወራ ይመስላልና ታገሱኝ ያልኩት ለዚህ ነው እንደው ላይክ የሚያስቆጣ ከሆነም ካስየን እርሱት አትንኩት እሱ አብያተ ክርስቲያን ነው እኔ እንደብድቡኝ እኔ እንቀጥቅጠኝ ኃላፊነቱን ወስዳለሁ እዚህ ጋር ላለው ብሌም በሙሉ እሱ በቅንነት ነው ኢንተርቪው ያደረገኝ ለመማማርም ነው ያመጣኝ ካስየ ጥሩ ሰው ነው በጣም እግዚአብሔር ምስክሬ ነው አዳምጡኝ አዳም በደፈናው ሲናገር ሊያስደነግጥ ይችላል ከአብ ቀኝ ነው የወደቀው አዳም ወደቀ ስንል ከአብ ቀኝ ማለት ነው ማለት ነው የአብ ቀኝ ማለት ሰማይ ቤት ሄዶ በእግዚአብሔር በቀኝ እጁ በኩል መቀመጥ ማለት ሳይሆን የአብ ቀኝ ማለት እዚሁ አጠገባችን ነው ስፒሪቹዋል ፖዚሽን ነው የአብ ቀኝ ማለት ስለ ስልጣን ስለ ፖዚሽን ነው ማሰብ ያለብን ወደቀ ስንል ከተራራ ላይ አይደለም የወደቀው ከመሰላል ላይ አይደለም የወደቀው አዳም የወደቀው ቀደም ካስየ ተናግሮታል ከእግዚአብሔር ክብር ነው የወደቀው ከልጅነት ስልጣን ነው የወደቀው ከእግዚአብሔር ሕይወት ነው የወደቀው ወደቀ ሲባል ከከፍታ የመንከባለል ጉዳይ ሳይሆን ከመንፈሳዊ ፖዚሽን የመውረድ ጉዳይ ነው እንጂ ድሮ መሬት ላይ ነበር ከወደቀ በኋላ መሬት ላይ ነው ከገነት ከመባረሩ ውጪ እሷ ደግሞ ሪዝን ስላላት ነው አዳም ከእግዚአብሔር መንግስት ነው የወጣው የእግዚአብሔር መንግስት አዲስ ኪዳን ላይ ጀመረ ይመስላቸው ሰዎች የእግዚአብሔር መንግስት መጥምቁ ዮሐንስ የጀመረ ነው ይመስላቸው የእግዚአብሔር መንግስት ማለት እግዚአብሔራዊ የጽድቅ አገዛዝ ማለት ነው ኃጢያት የሌለበት እግዚአብሔራዊ ዓለም ማለት ነው ኃጢያት የሌለበት አገዛዝ የጽድቅና የቅድስና ዓለም ማለት ነው ኃጢያት የሌለበት ሰይጣን አክሰስ የማያደርገው ያ የእግዚአብሔር መንግስት ይባላል ግን አዳም የእግዚአብሔር መንግስት ከእግዚአብሔር መንግስት ጎሎ የት ነው የሄደው አዳም ከእግዚአብሔር መንግስት ወጥቶ ዓለም ውስጥ ገባ ዓለም ማለት የወደቀው ዓለም ነው ያወራለት አራት የዓለም አይነት አለ አንደኛው ዓለም የዓለም ህዝብ ነው ወደ ዓለም ሁሉ ሄዶ ሲል ኢየሱስ እንዳለው ማለት ነው ሁለተኛው ዓለም ፕላኔቶች ነው ዓለማት በእግዚአብሔር ቃል እንደተፈጠሩ በእምነት እናስተውላለን እንደተባለው ሶስተኛው ዓለም የወደቀው ዓለም በአዳም ኢንትሮዲዩስ የተደረገው ክፉ ዓለም ሰይጣን አክሰስ ያገኘበት ማለት ነው the cosmotic world አራተኛው ዓለም ዕብራውያን ምዕራፍ 6 ላይ ተጻፈው ሊመጣ ካለው ዓለም ከቀመሱ በኋላ የተባለው ስለ እግዚአብሔር መንግስት ነው የሚያወራው that's spiritual እሱ እግዚአብሔር መንግስት ነው ችግር የለውም ኦኬ አሁን ወደ ዓለም ገባል ልፈልግ ዓለም እዛ ጋር ነው የጀመረው ከእግዚአብሔር መንግስት ወጥቶ ሌላ መንግስት ውስጥ ነው የገባው thank you ያ መንግስት ምንድነው የጨለማው መንግስት ብለን የምንጠራው ማለት ነው ኢየሱስ ሲመጣ ከዛ ጨለማው ዓለም ሪዲም ሊያደርገን ነው ቆላስይስ ምዕራፍ 1 ቁጥር 13 he rescued us from the dominion of darkness heavenly places የሚባለውን ነገር ታምናለህ exactly እሱንም ላወራለሁ heavenly place አዳም የወደቀበት ነው ዘፍጥረት ምዕራፍ 1 ላይ አዳም እስከ ምዕራፍ 3 ድረስ ለምሳሌ ምዕራፍ 2 ነው አለ ኤግዚስት ያደረገው ስጋ ለባሽ ሆኖ መኖር የጀመረው እስከ ምዕራፍ 3 ድረስ አዳም በሰማያዊ ስፍራ ነበር ሰማያዊ ስፍራ ማለት ስለ ሰማይ ቤት ሳይሆን በእግዚአብሔራዊ ዓለም ለማለት ነው እኛ አሁን ራይና እናንተ ሰማያዊ ስፍራ ነው where it comes from just show me biblical evidence አሁን አንዳንዱን ነገር ስታነሳቸው በአይዲያ ደረጃ ማንሳት አንድ ጉዳይ ነው ሎጂክ exactly
ጥቅስ ለሁሉም ትፈልጋለህ? አዎ ምክንያቱም መነሻ ሐሳቦቻችንን የምንገምድበት የምናስርበትና ከዛ ያን ዶክትሪናል ኢሹ የምናስርበት ትሩዝ ያስፈልገናል እውነት ያስፈልገናል get the idea መጀመሪያ እኔ get the idea get the idea ቆይ ለምን መሰለ አይዲያን ስናስቀድም አይዲያችንን ለማሰሪያ የማይሆኑ ጥቅሶችን ማምጥተን ልንገምዳቸው እንችላለን ነገር ግን መነሻ ሐሳቦቻችን ላይ ካለ ቤት መሰረቱን ካሲያስከው በኋላ ከዛ በኋላ መገንባት ካሲ ያንተ ሰበብ ካንተ ጥሩ ፓስተር እንደሆን ካቃለሁ ከጥቅስ ነው ብነሳው አይዲያ መጀመሪያ ላገኘው አይዲያ ነው ጥቅስ ተፈልገው ወይስ ጥቅስ አዋቅረን ነው ከማነበው የእግዚአብሔር ጀነራል ኮንሰፕት ላይ ነው ወይስ ምትነሳው ወይስ ከጥቅስ የማነበው የእግዚአብሔር ቃል አለ ፊድ ማረገው ከዛ በኋላ ያው ነገር ነው ባዲ የሚሆነኝ አይደል ምግብም ስመገብ ልክ እንደዛው ሁሉ ውስጤ የማነባቸው ነገሮች ኢንስፓየር ያደረጉኝና ታይምሊ ሜሴጅ የሆኑትን ነገሮች በአጠቃላይ እነሱን አዋቅሬ ዶክትሪናል የሆኑ ሐሳቦችን ሰዎች በሚገባቸው አልሸሹም ዞራሉ እኮ ነው እኔ ስሰብክ ከዘፍጥረት ከዮሐንስ ራእይ መጽሐፍ ቅዱስ ስለምን እንደሚናገር መጀመሪያውኑ መሰረቱ አለኝ አይደለ ለአንድ ነገር ስበክ በትለኝ first I have to get the idea የአይዲያ የእግዚአብሔር አይዲያ ፍቅር ነው ለምሳሌ መጽሐፍ ቅዱስ ኢየሱስ እንዲያለከው መጽሐፍት ስለኔ ይናገራሉ አለ ኢየሱስ የሚል ግን እኔ ኢየሱስ መጽሐፍ ውስጥ አላየሁም ዘፍጥረት መጽሐፍ ውስጥ አላየሁም ሳሙኤል መጽሐፍ ውስጥ አላየሁም መጽሐፍት ስለኔ ተጽፏል ስለኔ ነው የሚናገረው ሲል ስለ አይዲያ ነው የሚያወራው መሲሁ ወደ ዓለም የሚመጣበትን ኮንሰፕት ነው ማለት ነው እና አብርሃም የተጠሩት እና ዳዊትም የተጠሩት መጽሐፍ ቅዱስ የተጻፈበት በአጠቃላይ የብሉይ ኪዳን ነገሮች በሙሉ ፐዝሉን ስትገጣጥመው መሲሁ ነው ከዚህ አንፃር ከአይዲያ አንፃር እንጂ የተናገረው አሁን ጥቅስ ኢየሱስ የሚባል ጥቅስ ብሉይ ኪዳን ውስጥ አይቻልም ስለ መሲሁ መምጣት የሚናገሩ ግን አሉ እነሱን ነው ኢየሱስ እያለ ያለው አይደለም የመጽሐፉ ሰዎች አንዱ ኢቭን ሰይጣን የተናገረው እንኳን ፐዝሉን ስትገጣጥመው ሙሉ ፒክቸር የሚሆነው አሁን የመጽሐፉ ሐሳብ ምንድነው መሰለ አሁን ስናነሳ ለምሳሌ አረሳውትም ግን ይሄ አንደኛ ቆሮንቶስ ምዕራፍ 15 ነው የጠየቀኝን ከምድር ምድራዊና ሰማያዊ የሚለውን እመጣበታለሁ አሁን ስናነሳን ያነሳውት ነገር ኃይልሻ ምን መሰለ ጥቅስ አምጣ ያልከኝ ነው አንተ ወለድ ያልከኝ ነው ለምን መሰለ ሰዎች ኦኬ አይዲያማ ከሆነ ባይብል አያስፈልገንም ሪትን ወርድ ኦፍ ጋድ ቢብሊካል አይዲያ ነው ነው ወይ ሪትን ወርድ ኦፍ ጋድን እናስቀምጥና ተውታችንን እናነሳለን ለምን አናነሳ ተውታችንን ይዘን ዝም ብለን ከሄድን አይዲያ ካወራን ጉድ አይዲያስ ሁሉ ጋድ አይዲያ ናቸው ብለን እናመጣ አይደለም ስለዚህ ጉድ አይዲያስ ኦል ጉድ አይዲያስ are not a god's idea yes እሱና ስለዚህ ለዚህ ነው every good idea ካመጣሁኝ እሱን ተቀበለኝ መጀመሪያ ከአይዲያ ነው የሚነሳው አልከኝ ጉድ አይዲያህን ጋድ አይዲያ ልታደርግብኝ አላረግብ ካስ እየተረስተም ስለዚህ give me the evidence where it comes from your idea the idea ከየትም ሊበራ ይችላል ከየትም አቅጣጫ አይዲያ ልናገኝ እንችላለን ስብከቶች ከየት እንደሚነሱ ታውቃለህ ቆይ ከየትም ከየትም አቅጣጫ አይዲያ ይነሳል አይደል ድንገት ከምናየው ከምናስበው ከገጠመን ካነበብነው አይዲያዎች ይመጡልናል የባይብልን አይዲያ ነው አሁን ከባይብል ከተነሳን ግን ይሄ አይዲያ ከዚህ ነው የተነሳውና በለ ከሱ ጋር ለመነሳት ለምን ቸገር ቆይ ስለ ጽድቅ ዛሬ መጀመሪያ አይዲያውን ልንገርህ ከባይብል ከተነሳ አይዲያ ከዛ ለምን አትነሳ አይዲያ ቋልሸሽው ጥቅስም አልሸሽውም ዛሬ አንተ አገልግሎት ጋብዘኝ ቸርች ርዕስ ሰጠኝ ስለ ቅድስና ነው የምትሰብከው በዚህ ጉዳይ ላይ ተዘጋጅተናል አልከኝ እሺ ስመጣ መጀመሪያ ስለ ቅድስና የሚነገሩ ጥቅሶችን ለማዋቀር አልሄድም እኔ ስለ ቅድስና ጀነራል የእግዚአብሔር አይዲያና ኮንሰፕት ምንድነው ሪሊ ከየት ያመጣው ከባይብል ነው ከሌላ አይደለም thank you so you are still there ወያ ጻድቅ መሆኔን አሁን አይዲያዬ ምንድነው ስለ ቅድስና ብትለኝ በእግዚአብሔር ፊት እኔ ቅዱስ ነኝ ምክንያቱም የቅድስና ከኔ አይደለም የቀደሰኝ እግዚአብሔር ነው ኢየሱስ ክርስቶስ ጽድቄ ነው ጥበቤ ነው ቅድስናዬም ነው ጸድቃችኋል ነጽታችኋል ተቀድሳችኋል ስለዚህ አንደኛ ቆሮንቶስ ምዕራፍ 1 ምናምን 31 ላይ ነው የምትሄደው አየው ጥቅሱን አላስታውስቱም ካላስታወስከው በምንድነው ታዲያ ኦኬ አይዲያው ምንድነው you know food without plate አይነት ነገር ለማለት ነው አይደለም I'm holy የሚለው አይዲያዬ ነው after all በቃ እኔ
ቅዱስ ነኝ ይሄ እግዚአብሔር ሕዝብ በክርስቶስ የሆነ ሁሉ ደካማ ሆነ ብርቱ ሆነ ቅዱሳን ናቸው አይደለም አሁን ለዚህ አሁን ቅድስና ለማስተምረው ጥቅስ አዋቅራለሁ አናመጣና አይዲያውን አግኝቻለሁ የቅድስና አይዲያ ገብቶኛል እግዚአብሔር በክርስቶስ ኢየሱስ ያጸደቀን የቀደሰን እሱ ነው ቅዱሳን ነን በጌታ ከሆነን አሁን ስለ ቅድስና አስተምር ስትለኝ ቅድስናችን ከየት እንደመጣ ጥቅስ አመጣና አሁን ያልካቸውን ጥቅሶች አዋቅራለሁ ስብከት አድርጌ ሰብካቸዋለሁ መጀመሪያ ላገኘሁት አይዲያ ነው እንጂ ማስደገፊያ ጥቅስ ማመጣው መጀመሪያ ጥቅስ ያዋቀርኩ ከጥቅስ ከማጋጨት የዘላለም ህይወት ይወጣል የሚል እምነት የለኝም እኔ ሶ ግን የብዙ ግን ኮንፍሊክቶች ግን መነሻው ይሄ ነው ለምሳሌ ሰዎች ከሐሳባቸው ውስጥ የሚነሱ እኔ ጥሩ ነው ማወራው ካሲ ጥሩ ነገር ነው ማወራው እኔ ጥሩ መጥፎ ነገር እኮ አይደለም ግን ጥሩ ነገር ሁሉ የእግዚአብሔር ነው ወይ ነው አይደለም ለዛ ነው አይየው ስለዚህ ከዝጌሩ ስንነሳ የዝጌሩ ሐሳብ ውስጥ ቆይተን የዝጌሩ ምክር ውስጥ እንጨርሳለን ከጥሩ ሐሳብ ስንነሳ ግን ጥሩዋዊ የሆኑ ሐሳቦችን እየገነባን ለምሳሌ እኮ አሁን ይሄ አሁን ሲኦል የለም እኮ ትምህርት እኮ it's a good idea ስለ ሲኦልም ብትጠይቀኝ አሁን ዝም ብዬ በደፈናው ተቀበልተኝ አልቀበልም ማንሳቱ ጋር አሁን ሲኦል የለም ፓኒሽመንት የሚባል ነገር የለም ዋጋ ክፍያ የሚባል ነገር የለም ለምን አልክ ብዬ ጠይቀዋለሁ ያን ሰውዬ ጥቅስ አምጣለው እኮ አሁን ሰውየው ሲያነሳ በጥሩ ሐሳብ ለሰው ልጆች ካለው ሐሳቢነት እዝጌርን ፍቅር ነው ያገኘው አይዲያ እኮ ጥሩ ነው ግን እኮ የለም ስላለ ግን ሲኦል አይኖርም አይደለም this is what I'm talking about አየው አንድ ለዚህ ነው የተነሳ እግዚአብሔር ፍቅር ከሆነ እንዴት አርጎ ነው ምናምን ብሎ ነው አይደል ጀመር አሜሪካ ውስጥ ትልቅ ሽኩ ነው ነገር እኮ ለከዛ ነው አይደል የተነሳው አሁን ይሄ ሰው አሁን ትምርቱ ስለዚህ ሲነሳ ግን ከየት ተነሳ ከሰው ዓለም ኤግዛክትሊ አይዲያው የተነሳው እንዴት ይሄን አይዲያ ያመጡ ኦክላሆማ ታልሳ ውስጥ ይሄን ያመጣው ሰው ክፉ ከገንዳ ወስዶ የሚበሉ ሰዎችን በቴሌቪዥን አየ አፍሪካ ውስጥ አንዳንድ ህንድ ምናምን ማለት ነው አየና እንግዲህ አሜሪካ ለሚኖር ሰው ይገባል ነጮ ይዛገር ሰዎች አጥስ ከገንዳ መብላት አይደለም እንጀራ የሚደፋበት ሀገር ነው ይሄንን ሲያይ ዘገነነውና ህፃናቶችን ከገንዳ እየወጡ ሲበሉ ከዚህ በላይ ሄል አለ ወይ አለ 6000 ሜምበር አለው ሰውየው በጣም ያሳዝናል አንዳንድ ጊዜ ሄል አለ እውነት ሲኦል እነዚህ ልጆች እንደዚህ ኖሮ በዚህ ላይ በጌታ አይደሉም እንግዲህ በጌታ ክርስቲያን ያልሆነ ማህበረሰብ ውስጥ መሰለኝ ያየው እነዚህ ሰዎች በመድር እንደዚህ ኖሮ ከዚህ ከሞቱ በኋላ ሲኦል ይሄዳሉ ብትለኝ what is this bro አኩረምርሞ ህዝቡን በትኖ ነው ይወጣው ይሄ ነው ማለት የሰውየው አይዲያ የሰው ነው ያሳዝናል አይኖ ይገባኛል የሰው ነው ግን እሱ ስላለ ግን ሲኦል የለም ማለት አይደለም አየው የሰው የሆነ ነገርን በእግዚአብሔር የመተካት እኔ እሱን አልቀበለው ትክክል ነህ ካንተ ጋር ነው አግሪ ማረጋው ቴንክ ዩ ዲሚስት ይሁን ሰዓት ላይ እኮ ግትርትልና ከዛ በኋላ ተመልሰህ ደግሞ ወደ አይምሮ የምትመለስበት ጊዜ አለ አው ቀደም አዳም ከእግዚአብሔር መንግስት ነው የጎደለው ሲል የኢየሱስ መምጣት እኮ ሰውን ወደ መንግስቱ ለመመለስ ነው እንጂ መንግስት አዲስ ኪዳን አልጀመረም ፍጥረታዊው ወድቆ ልጆች አሁን ወራሽ የሚሆንበት ባላደራው ባለመብት የሚሆንበት ዓለም ነው የተፈጠረው መንፈሳዊ ዓለም አለ ኢየሱስ ክርስቶስ አሁን ሲሄድ ሎኬሽን የቀየረው ሎኬሽን ተቀይሯል መንፈሳዊ ሎኬሽን ተቀይሯል መንፈሳዊ ሎኬሽን እንዲህ ሲሄድ ያያችሁት ከጨለማው መንግስት ወደሚደነቀ የእግዚአብሔር ልጅ ወደ ልጁ የፍቅር መንግስት አፈለሰን ነው በስጋ ባንቀየርም በመንፈሳዊ ዓለም ፖዚሽን ቀየረናል ሰዓት ስላለ እሱንም ጨምሮ ያው አዎ እሱኛው ሆፕ ነው እንዲህ የተሰጠን ሆፕ ነው አሁን ኢየሱስ ሄደ ስንል የሄደበት ፕሌስ አለ የሴት ነው ሄደው ግን ባይዘው እሱን ጠይቄ ልልገር ግን እንዲህ ወደ ላይ ሲወጣ ነው ያዩት በደመና ሰዎቻቸው ይላል ሰማይ በዚህ በኩል ነው እንዲያለው ቆይ እሱን ለምንድን ነው ኢየሱስ ወደ ላይ ወጣው ቆይ እሱንም ትጠይቃለህ ግን አሁን አንድ ጊዜ ግን አይ ጥያቄ ነው ሰማይ በዚህ በኩል ነው ያለው የሆነ ሰማይ መንፈሳዊ ዓለም ነው ለኔ መንፈሳዊ ዓለም ነው ስለዚህ በአምስቱ ስሜት ዋሳት የማልደርስበት ስፒሪቹዋል ወርልድ እሱኛው ዓለም አለ እሱ ዓለም አለክ ብለን ካልን ኢየሱስ ያንን ዓለም ነው ያስተዋወቀው እንዲሁ ይመጣል ሲል ሄደ የሚል ነገር ካለ የሄደበት አለ የሚመጣበት አለ ያ መንፈሳዊ ዓለም ያ ሰማይ የምንለው ስፒሪቹዋል ሬልም አለ
በሱ አግሪ እናድርግ ነው yes I agree አዎ ስለዚህ ሁሉ ነገር ከዚሁ ጀምሮ እዚሁ ጋር ሪስቶር ተደርጎ እዚሁ ጋር የሚያልቅ አይነት ትምህርቶች ናቸው በአብዛኛው የሚመሳሰሉት ካንተ አስተምህሮቶች ጋር the general concept ወይም አይዲያ በየቀደም ያነሳውበት ሐሳብ ኮንሰፕት ወይም አይዲያ ያልኩት ኢየሱስ የመጣበት አይዲያ ምንድነው በባለኔ to reset ነው የመጣው to restore ነው የመጣው እንጂ የመጀመሪያውን አጥፍቶ አዲስ ለመፍጠር መጣ በያላም ነው አዲስ ፍጥረት የሚለው ስኬታ እኮ ሱላውራለ ነው አዲስ ፍጥረት የሚለው ቋንቋ የአዲስ የመፈጠር ወይም የመወለድ ያህል ነው ተመልሰን የመጣ ነው ኃጢያት ማናለ የመወለድ አዲስ የመሆን ያህል እኮ አይደለም it's a new creation ማለት የመጀመሪያውን አጥፍቶ አዲስ ፈጠረ ማለት አይደለም እኔ ነው የጠፋሁት እኔ የመጣሁት ጥቅስ ከፈለክ ሉቃስ ወንጌል ምዕራፍ 15 ላይ የጠፋው ታሪክ የኛ ታሪክ ነው እሱ ሎጂካል ሊሰጣቸው ሲፈልግ ፓራብል ነው ምሳሌ የነገረው ፓራብል ነው አሁን እሱኛው ታዲያ የኢየሱስ ምሳሌ እኮ ትምህርት ነው አይዘው እዛ ጋር ኢየሱስ ክርስቶስ የጠፋውን ፍለጋ እንደመጣ ተናገረ የጠፋው ፍለጋ የመጣው እሱን ሲያነሳ አሁን ፊገራቲቭ ስፒች አይተነተንም ፓራብል ነው ምሳሌ ነው እንጂ ፊገራቲቭ ስፒች ነው ከላይ እኮ ክፍሉን ስትመለከተው ጤናማ ሐኪም አያስፈልገውም ለእኔ ደግሞ አለ ለጻድቃን አልመጣውም አለ ለኃጢአተኞች ነው የመጣሁት አለ ለ99 ብሎ 99 እንትን የማያስፈልጋቸው ማን ነው ከነሱ ጻድቃን ይልቅ ለጠፋው ኃጢአተኛ መጣው ሲል 99 ጻድቅ ናቸው ይያል አይደለም እንግዲህ አይዲያ ካለን ማለት ነው ሰው ሁሉ ኃጢአትን ሰርቷል እግዚአብሔርም ክብር ጎድሏቸዋል ሮሜ 3:23 ጻድቃን ናቸው ይያለ ሳይሆን ራሳቸውን ጻድቅ አድርጎ ተከፍሶ ቁጭ ያሉ ኢየሱስ ያስፈልገኝም ስላሉ ሰዎች ነው ለዛ ለነሱን ለመናገር ነው ለስለ አይሁዳውያን ነው ቤሲክሊ አዎ የአይሁድን ማህበረሰብ ለመኮነን ወይም ደግሞ ኃጢአተኞች እንቢ ያሉትን ሰዎች ነው የተናገረው አሁን ስለ ጠፋው ልጅ ላውራ ሶስት ነገር ነው ዛጋ የተነገረው የጠፋው ድሪም የጠፋው በግና የጠፋው ልጅ እንግዲህ የጠፋው ድሪም ቤቱን ጠርጋ ፈልጋ አገኘችው ይላል መብራት አብርታ ባይዘው ሳይገኝ አልቀረም ኢየሱስ ክርስቶስ የጠፋውን ፍለጋ መጣው ብሏል የጠፋውን መጥቶ ፈልጎ አጥቶ አልተመለሰም የጠፋውን ሁሉንም ያገኘው ባይዘው ያልተገኘ ሰው የለም ነገር ግን ሁሉ መንግስተ ሰማያት ይገባል ይያልኩ አይደለም ምክንያቱም የሞተው ለሁሉም ስለሆነ የጠፋው በግ ምሳሌ ሰጥቷል ዛጋ የጠፋው በግ አግኝቶታል ባገኘው ጊዜ በጫንቃው ተሸክሞ መጥቶ ጎረቤቱን ጠርቶ የጠፋው በጌን አግኝቻለሁ ሴትዮዋም የጠፋውን ድሪሜን አግኝቻለሁ ኑ ከኔ ጋር ደስ ይበላችሁ ሶስተኛው የጠፋው ልጅ ታሪኩን ታውቀዋለህ ንብረቴን አካፍለኝ አለ ባጭሩ ነው ያው ምሳሌ ነው ሄዶ አባከነዛ ሰይጣን መጫወቻ ሆነ የተዋረደበትን የውርደት ጥግ ትዝ ይላል የኛ ምሳሌ ነው እኛ ውርደት ውስጥ እንደነበርን አናውቅም እንጂ አንድ ኃጢአተኛ ማለት እንደዛ አይነት ሼምፉልነስ ውስጥ ነበር ለአንድ እስራኤላዊ እርያ ማሰማራት ምን ውርደት እንደሆነ አስብ የእርያ ምግብ ለመብላት መፈለግ ሌላኛ የውርደት ጥግ ነው እሱም ደግሞ ቁም ነገር ሆኖ የሚሰጠው የለም የውርደት ጥግ ሟች ነው ማለት ነው በዛን ሰዓት ነው በአባቴ ቤት የሚል ትዝ ያለው የሰው ልጅ እግዚአብሔር ልጅ ነው ኦሪጂናሊ ሰው ከእግዚአብሔር የተገኘ ስለሆነ እግዚአብሔር አባቱ ነው ነገር ግን ከአባትነት ተለያይቷል በኃጢአት ምክንያት ከአባት ተለየ ከጠፋ ቆይቷል ወደ አባቴ ቤት የሚለውን ሲያነሳ ነው ኢሚዲየትሊ እንግዲህ ስፓርክ ዛጋ ያገኘው ማለት ነው አባቱ ወደ ሶሮጦ ያገኘው የጠፋው ልጅ በተመለሰ ጊዜ ቀለበት አረገለት አዲስ ኪዳን ምልክት ነው ይሄ የአዲስ ኪዳን ፊገራቲቭ ነው አው ቲንክ ዩ የውሸት ምሳሌ አይጠቀምም ኢየሱስ እኔ የውሸት ምሳሌ ተጠቅመዋል ሳይሆን ያልኩት ትምህርት ነው የኢየሱስ ክርስቶስ ፊገራቲቭ ንግግሮች በሙሉ ትምህርት ነው አሁን ለምሳሌ ስለ በግ ሲያወራ በግን እስከ መጨረሻው አትተነትነው እሱማ እኮ በእንበሳ ሲያወራ አንበሳን እስከ መጨረሻው ተመሰለናል ድንጋይ አይደለም ያዋን ድንጋዮች እሱን ነው የምለው ስለዚህ ፊገራቲቭ ስፒቾችን በልካቸው እንቀበላቸው በቃ የኢየሱስ ኮነ ትምህርት ናቸው አው ክልክ እኮ ነው አሁን እነሆ የእግዚአብሔር ለምን ኃጢአት የሚያስወግድ የእግዚአብሔር በግ ምናምን ሲል ከዛ ቆዳው ለእንትን ይጠቅማል ቀንዱ ለእንትን ይጠቅማል ምናምን ብላ አትተነትንም ግን ትምህርቱን ግን ተወስዷል ልክ ሜን ኮንሰፕት ነው የምትወስደው ከዛ ውስጥ ሜን ኮንሰፕቱ አባት ምን አረብ ቤት ለነበረው ልጅ የጠፋው ወንድም ተገኝቷል አሁን ይሄንን ለማንሳት ሲፈልግ የተነሳው በማንና በማን መካከል ነው በአይሁድና በአሕዛብ መካከል ያለው ነው በአይሁድ መካከል ይሄንን ሲያወራ ኮንሰፕቱ አጠቃላይ የሚመለከታቸው ማን ናቸው አይሁዳውያንን
የአይሁድ ያለ የጠፋው የአይሁድ ምሳሌ ሲሆን የጠፋው ልጅ ደግሞ የአሕዛብ ምሳሌ ነው ከቤት ነው የወጣው እዛው ጋር ነው ያለው ምንም ለምንጣጥለው ነገር የለም አይሁዱም አሕዛቡም የእግዚአብሔር ነው ሲጀመር አይደለም ቤት ውስጥ የጠፋው ኦሬዲ ተስተውሳለ ቤት ውስጥ ወይራ ምናምን የተባሉት እዛው ይያሉ የጠፉት ናቸው አይደል ያ ቤት ውስጥ ያለ የጠፋ ልጅ ነው አይደል እሱን ረጅም ሰዓት ያስኬደናል ፊገራት እንትን እና ግን ሜን አይዲያ እንምጣ ፍጥረታዊው የሚባለው የመጀመሪያውና ልጅ የሚባለው ልዩነት የላቸውም አሁን እግዚአብሔር ሪስቶር ሲያረጋን ወደ ገነት ነው ያስገባን ወይንስ ወደ ስፒሪቹዋል ዓለም ውስጥ ነው ለምን ኤፌሶንም ላይ ስንመጣ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን ከዛም በቀኙም ያስቀመጠን ብሎ ስፒሪቹዋል ፕሌስ ወይም አንድ ረልም ውስጥ እንደከተተን እንጂ ወደ ገነት እንደመለሰን እንደገና እባብ ወደሚገበኘው ዓለም እንዳልከተተን ነው የሚነግረን የኤደን ገነት has nothing to do with what we're talking about አሁን ኤደን ገነት አይደለም ያወራው ምድር የምትለዋን ነገር ነው ምድር የምትለውና ሰማይ የሚል ነገር ሁለቱን ለይቷላ አዲስ ኪዳን ላይ ሰማያዊ ስፍራ ያያለህ ነው የሚያወራ ቻንሱን ስጠኝና ትንሽ ላብራራ ነኝ በጣም አሪፍ አንደኛ ቆሮንቶስ ምዕራፍ 15 ለምንድን ነው የተጻፈው ሲጀመር ትንሳኤ ሙታን የለም ለሚሉ ሰዎች ሐዋርያ ጳውሎስ ትንሳኤ ሙታን ከሌለማ ይያለ እኛም በከንቱ ሮጠናልና እንደዚህ ሆኗልና ይያለ ትንሳኤ ሙታን እንዳለ የለም ብሎ ለሚያምኑ ሰዎች ለማሳመን የጀመረበት ሐሳብ ነው ነገር ግን ስብከቱ ሰፋበትና ብዙ ነገር አብራራ አነሳሱ ግን ታስተውሳለህ ትንሳኤ ሙታን የለም ለሚሉ ሰዎች ሙታን የማይነሱ ከሆነማ ይያለ ያብራራበት ክፍል ነው ወረደና ከ30ዎቹ በኋላ ያለው ክፍል አሁን አንተ ያነሳው የመጀመሪያው ሰው መሬታዊ እንደሆነ የሁለተኛው ሰው የኋለኛው ሰው ግን ሰማያዊ እንደሆነ ይሄን ተናገረና ባይዘው ያ ቦታ የመጀመሪያው አዳም የኋለኛው አዳም የመጀመሪያው ሰው የኋለኛው ሰው መሬታዊው ሰማያዊው ፍጥረታዊው መንፈሳዊው ይያለ ያስቀመጠው ስለ አዳምና ስለ ኢየሱስ ይመስለናል ኖ ስለኔ ነው ሁለቱም የሚያወራው የመጀመሪያው ሰው የተባልኩት እኔ ነኝ የኋለኛው ሰው ነኝ ነገር ግን በኢየሱስና በአዳም ከመግለጡ ያ ክፍል የሚያወራው ስለ ፍጥረታዊ ሰውና ስለ መንፈሳዊ ሰው ነው የሚያወራው ስለ አልዳነ ሰውና ስለ ዳነ ሰው ነው ነገር ግን በአዳምና በኢየሱስ ክርስቶስ ነው ምክንያቱም ህይወትን ያገኘነው በክርስቶስ ነው የሞት ነው ደግሞ በዛ ሰውዬ ነው አይደል በአዳም የሔዋን ባል ኦኬ ያወራደረ ያለው ዛጋ ወራድሮ መጥቶ ከሰማይ የሆኑት ይላል እንደ ሰማያዊው ሰማያውያን ናቸው ይላል ከመሬት የሆኑት እንደ ምድራዊው ከምድር የሆኑት እንደ ምድራውያን ናቸው ይላል ስለማን ነው የሚያወራው ይሄ ነገር ከሰማይ የሆኑት እንደ ሰማያዊ ናቸው ሲል ስለማን ነው ስለኛ ነው የሚያወራው አይደል እኛ ከሰማይ ሲባል መቼም ሰማይ ቤት ገልጦት ነው ሚንሳቸው አሁን ሁለቱንም አዳሞች አስቀምጦታል አዎ አዳም መገለጫዎቻችን ናቸው አዎ መገለጫዎቹ የኛ መገለጫ ነው ሁለቱም ቴንክ ዩ ያ ማለት አዳምና ስለ ክርስቶስ አያወራም ሳይሆን ሁለቱን አንስቶ እነሱ መሰረቶቹና ምንጮቹ እንዳሉ የሆነው በሁለቱ ነው በእነሱ በኩል የምንሆነውን ወኛ አክሰሳችንን ነው የሚናገር አይ አግሪ ትክክል ነህ የሞት ነው በመጀመሪያው አዳም ነው በህይወት ተመለስነው ደግሞ በኋለኛው አዳም ነው የኔን ህይወት የገለጠው በእነዚህ ሁለት ሰዎች ነው ሁለቱም ማንነት የኔ ህይወት ነው የሚያወሩት ያኛው የሞት ምክንያት ሆኗል ይሄ የመመለስ ምክንያት ሆኗል ኢየሱስ ክርስቶስ ሰማያዊ አሁን የመጣበት ዋናው ዓላማ አንተ ለጠየቀኝ ጥያቄ ህይወትን ሪሴት ለማድረግ ነው የመጣው to reset or to restore የሚለው restoration እያልኩ ያለሁት ምንድነው ወደ ኦሪጂናል የእግዚአብሔር ኮንሰፕት የእግዚአብሔር መልክና አምሳል ወደ ምንሆንበት ነው የመጣው ኢየሱስ ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 4 የእግዚአብሔር መልክና የእግዚአብሔር መልክ የሆነውን ክርስቶስን ማየት እንዳይችሉ የዚህ ዓለም አምላክ በወንጌል ብርሃን የክርስቶስ የእግዚአብሔር መልክ የሆነውን ክርስቶስን ማየት እንዳይችሉ የዚህ ዓለም አምላክ የማያምኑ ሰዎችን ሐሳብ አሳወረ ሰይጣን ብላይንድ ፎልድ ያደረገው ሰዎችን ክርስቶስን ማየት እንዳይችሉ ነው ክርስቶስን ካዩ ኦሪጂናል የእግዚአብሔርን ኮንሰፕት ነው የሚያዩት the original God's concept ማለት ዘፍጥረት ምዕራፍ 1 ነው ማሻሻያ በማያስፈልገው መልኩ ነው ሰው የተፈጠረው የሰው ዕውቀት አፕዴት አለው የእግዚአብሔር ዕውቀት አፕዴት የለውም ማሻሻያ በማያስፈልገው መልኩ እግዚአብሔር እንደማያድግ ሁሉ በመልኬና በአምሳሌ ነው ያለው ያ የትም አያድግም የትም አያንስም ነገር ግን ሰው ዘፍጥረት ምዕራፍ 3 ላይ ወደቀ አሁን ፍጥረታዊ መሬታዊ የሚለው ኮንሰፕት ከዘፍጥረት ምዕራፍ 3 በኋላ ያለው ነው አዳም የሔዋን ባል ማለት ነው የውድቀት መገለጫ ነው ስሙ ራሱ አዳማዊ ባህሪ አዳም የመጀመሪያው ሰው መሬታዊ ፍጥረታዊው እንደዚህ መስዳፕ የሆነ ሰውዬ ከዘፍጥረት ምዕራፍ 3 በኋላ ያለው ነው ዘፍጥረት ምዕራፍ 1 እኮ ሁላችንም አንድ ቀን የተፈጠር ነው አዳም የመጀመሪያ በስጋ ኤግዚስት አደረገ እንጂ ሰውን እግዚአብሔር በየቀኑ ቁጭ ብሎ እየፈጠረ አይደለም ሰው ሲድ የሰጠው እግዚአብሔር አንድ ቀን ነው የመጀመሪያ ሰው ልደትም ብለን የምናወራው ዘር መስጠቱ ነው አንተ ላነሳው አንደኛ ቆሮንቶስ ምዕራፍ 15 ግን
መሬታዊና ፍጥረታዊ የሚለው ከዘፍጥረት ምዕራፍ 3 በኋላ ያለው ነው to be honest ከዛ በፊት ነው ብሎ የሚከራከሩ ሰዎች ሕያው ነፍስ ያለው ሆነ የሚለውን ቃል እየተጠቀሱ ነው የተያያዘ ነው ሐሳቡ የመጀመሪያው ሕያው ነፍስ ያለው ሆነ ተብሎ ጻፈ ሰውዬው አንድ ላይ ታያይዟል የነሱ ስትፈልግ ተነጣጥለዋል አሁን ላንተ የሚሰራ ህግ ለነሱ አይሰራ አይደለም ለነሱ አንተ ሐሳብ ገብቶኛል ዘፍጥረት ምዕራፍ 1 ለምን ከፋፈልከው ነው አሁን ይኸውልህ እዛ ጋር ለካንተ ስትፈልጋት ምን ታደርጋታለህ ታሳፋታለህ የማትፈልጋትን ግን ለያያት የማትፈልጋትን ምን ታደርጋታለህ ተለያያታለህ አየኸው አረ ወደ ሌላ ጥያቄ ለማክ በዚህ ብቻ ሰዓታችን አለ እሺ ወደ ሌላ ጥያቄ እናልፋለን ግን ኮንሰፕቶቹ ተመልካቾቻችን የኔ ነው ግድ የለም ስተትም ኮነ ነው እኔው ሸከመዋል እየከሱ አንተ ጋር እንዲመጣ አልፈልግም ከሱ አይደለም ኃይልሻ ምንድነው እንግዲህ በዚህ ሐሳብ ውስጥ በተለያየ የነገር መለኮት ትምህርት ቤት ውስጥ የምትገኙ አስተማሪዎች መጋቢዎች የተለያየ ሐሳብ በዚህ ቃለ መጠይቅ ውስጥ የተነሱና ሊካተቱ ይገባቸዋል ልጠይቅ ይሄንን ሐሳብ እፈልጋለሁኝ እና ለዚህ ነገር ደግሞ እንዲህ አይነት ደግሞ የሐሳብ ልየታ እኔ ውስጥ አለ ያንን ማቅረብ እና መገዳደር ደግሞም ውስጥ ያለውን እውነት ማስተጋባት እፈልጋለሁኝ ለምትሉ ኃይልሻም ሁሉ ጊዜ ያለላችሁ በዚህም ስቱዲዮ መጣችሁ ደግሞ ይቻላል መተቻት ፈቅጃለሁ የኔን አይዲያ አፈር ማብላት ይቻላል ምንም ችግር የለው አላኮርፈም ግን it's okay ፈሪ ለምሳሌ አሁን በደም አፈርፍረው ነው በደም አድርገው የሚደበድቡ አብሬም ነው ምን ከመኩራብ እንዳያስወጡ ምን መሰለ እኔ I love your boldness by the way እና የመሰለህን ነገር በመናገር የመፍሰለህን ጥቅስ ወደምትፈልገው አቅጣጫ አይደለም ኤክስትሪምሊ በማብራራት ሌሎችን ዝግት አድርገህ ሃይማኖተኛ ብለህ ከመንገድ በማስወጣት የምትሄደው መንገድ እሷ እንዳለች ሆና ማለት ነው አታዋዛለህ አይ ነው እንጂ አሁን ያነሳውት ነገር ምንድነው እንግዲህ ይሄንን ሐሳብ ለዲቤት ልተው ምክንያቱም ኢየሱስ መጥቻለሁኝ ካለ የመጣበት አለ እሄዳለሁ ካለ የሚሄድበት አለ ከዛም እንደገና ደግሞ እወስዳችኋለሁ ሲል ደግሞ አሁን እዚሁ ኤግዚስት ሆናችሁ ትቀራላችሁ ሳይሆን እወስዳችኋለሁ ሲል የምንወሰድበት አለ እያንዳንዱ እንደነዚህ አይነት ሐሳቦች ዶክትሪናል ኢሹውን ስትሮንግ ያደርጉታል እና የኋለኛው ይሄ በክርስቶስ ኢየሱስ ዳግም የተወለደው ሰው ወደ መጀመሪያው ነው ሪሴት የሚደረገው የትኛው መጀመሪያ የመጀመሪያው ሰው እኮ ያለ የሚናገረው ዘፍጥረት ምዕራፍ 3 ነው ብዬ ነበር ለምሳሌ ታስታውሳለህ ነው አዳም በሚለው ቆይ ካስየች ነገር ሴንሲቲቭ ነች ከፍጥረታቸው የቁጣ ልጆች ናቸው የሚል ቃል ይላል ዘፍጥረት ምዕራፍ 1 ነው የሚያወራው ወይስ ምዕራፍ 3 ነው የሚያወራው አዳም የሚባለው ነው ይሄ አዳሚክ ኔቸር ወይም የወደቀው ፎለን ማን አዳም የሚባል ሰው የራሱ የጀመረው ከዘፍጥረት ምዕራፍ 2 በኋላ ነው ሲጀመር ምዕራፍ 1 ላይ ልዩነት የለውም ሰው ሊሆን የሚችል ዘር እግዚአብሔር የሰጠበት ነው ቴዎሎጂያንም ቢሆን ሰው አንድ ቀን የተፈጠረው ብሎ ነው የሚያምኑት ምንም ዛጋ ልዩነት የለውም እኮ ዘፍጥረት ምዕራፍ 2 ቁጥር 7 ላይ ከተፈቅም ነው ከፍጥረታቸው የቁጣ ልጆች ነበራቸው የሚለው ስለ ዘፍጥረት ምዕራፍ 3 አዲስ ላይፍ ስታይል የተጀመረበትን ነው የቁጣ ልጅ ማለት ቁጣ የምትባል ሴት የወለደችው ማለት አይደለም የቁጣ ልጅ ማለት ቁጣ አትራክት የሚያደርግ ኃጢያተኛ የኃጢያት የእግዚአብሔርን ቁጣ አትራክት ያደርጋል ስለዚህ ከፍጥረታችሁ ሲል አሮጌውን ፍጥረታችንን ነው የሚያወራ አሮጌ ፍጥረታችን ሞታችን እንግዳው ላይፍ ስታይል የተጀመረው ዘፍጥረት ምዕራፍ 3 ላይ ነው the nature and the laws of God ሲሄድ የመጀመሪያው ሰው ይያለ የሚያወራው ታሪክ በሙሉ የቁጣ ልጆች የተባልንበት የአመጻ ልጆች የተባልንበት ከፍጥረታቸው የተባለው ከዘፍጥረት ምዕራፍ 3 በኋላ ወደ ዓለም ሲገባ የጀመረበት ጊዜ አዳማዊ ኔቸር የጀመረበትን ይሄ ከእግዚአብሔር አጌንስት የሆነበትን ዘፍጥረት ምዕራፍ 3 እና ከዛ በኋላ ያለውን ነው ይሄንን ያመጣና ከአዲስ ኪዳን ጋር ያወዳደር የሚያስተምረው ባይብል ይሄንን ነው ኢየሱስ የመጣው ቱሪሴት ብዬ ነካርግ ያለፍኩት ነገር ወደ ኦሪጂናል የእግዚአብሔር ሐሳብ ሰውን ለመመለስ ነው ዘፍጥረት ምዕራፍ 1 ማለት የእግዚአብሔር መልክና አምሳል የትማያድግም ወደ እግዚአብሔር መልክና አምሳል አመጣን ማለት እኮ ወደ ባክዋርድ መለሰን ማለት ሳይሆን ወደ ኦሪጂናል ተፈጠርንበት ፍጥረታችን ወደ ኦሪጂናል የእግዚአብሔር አይዲያ አለ አይደል ሐሳብ
ሰው በመልካችን እንደምሳሌያችን ለዲቤት ይሄኛው እሺ እኔ እንደዚህ ነው ማምነው ነው ከእግዚአብሔር መንግስት ወጣን ኢየሱስ የመጣው ሰዎችን ወደ እግዚአብሔር መንግስት ሊመልስ ነው የእግዚአብሔር መንግስት ትርጉሙ ከገባን ከአብ ቀኝ የወደቅነው ወደ አብ ቀኝ ሊመልሰን ነው ከሰማያዊ ስፍራ የተባረርነው ወደ ሰማያዊ ስፍራ እንድንመለስ ነው ሰማያዊ ስፍራም የአብ ቀኝንም የእግዚአብሔር መንግስትንም ትንሽ አብራርቻለሁ አቀድም አብራርተሃል እንደናሁን ወደ ሰማያዊ ስፍራ እና አስገባን ከፍጥረትም ከገነትም አስወጥተዋል ሰውየውን እና ከገነት አስወጥተው ሰውየው መጀመሪያውንም መንፈሳዊ ሰማይ ላይ ነበር በአብ ቀኝ ነበር ብለ አስቀምጠዋል የመጀመሪያውም አዳም አብ ቀኝ ነበር አልከው ዛሬ ደግሞ ከየት እንዳመጣው አላቀ አዳማዊ ባሪኮ ስንል ስለ አዳማዊ ኔቸር እንጂ የሔዋን ባል አዳም እኮ ከኛው ጋር የዘላለም ህይወት ክርስቶስ የሞተለት ሰውዬ ነው አንድ ቀን እናገኘዋለን ይድኗል ብዬ አስባለሁ መቼም አዳም ግለሰቡ እኮ ባይዘው እንደማንኛውም የብሉይ ኪዳን ሰው ኃጢአት ሰርቶ በክርስቶስ ኢየሱስ ዋጋ የተከፈለለት ሰውዬ ነው አዳማዊ ባህሪውን ነው መገለጫ አድርጎ አዳም ይያለ ይስጠራ የነበረው ለዲቤት እንቱ እሺ ግድ የለም ኃይልሻ አቤት የእምነት ቃል አስተምህሮ ውስጥ እዛ መስመር ላይ ነው ያለው ኦፍ ኮርስ እንዴ መጽሐፍ ቅዱሳዊም ነው ይህ የምናስተምረው የእምነት ቃል ሮሜ ምዕራፍ 10 ባይዘው የኛ ሃይማኖታችን እኮ ባይብል ቃል በቃል ነው የተጻፈው እሺ ሃይማኖተኛ ፕሮቴስታንት የሚል ለምሳሌ አልጻፈም የኛ ግን ተጽፏል ይህ የምንሰብከው የእምነት ቃል ስለዚህ ለዛ ነው የእምነት ቃል የሚለው ሃይማኖተኛው ኃይሉ ተቃዋሚዎች ደግሞ ገልብጣው የቃል እምነት ብለው አቤት ሰው ልጅ ክፋት እኮ ፌዝ ወርድ ይያሉ ይጠራሉ የክፋታቸው ጥግ word of faith ነው የሚባለው ምናልባት የእንግሊዝ ችግር ከሆነ የአማርኛ ችግር ከሆነ ደግሞ የእምነት ቃል ነው የሚባለው እንጂ የቃል እምነት አይባልም እሺ እኔ አሁን ላነሳ ነው እንግዲህ በትክክል ይጠራው አንተ እንደምትፈልግ አንተ አይ ከባይብል እኮ ነው አንተ ትክክል ይጠራው የእምነት ቃል አስተምህሮ yes ውስጥ እንግዲህ ከመጀመሪያ መነሻ መሰረተ ክርስቶስ ከመሰረተ ክርስቶስ ያ ሜኖናይት ነበር ከዛ በኋላ አሜሪካ ስትሄድ አሜሪካኖቹ ከተቡህና ከዛ በኋላ ወደ አይደለም ከዚሁ ነው የተከተልከው ከዚሁ ነው እሺ እና ከዚሁ ስትከተብ ወደ እምነት ቃል አስተምሮ ሽፍታ አደረክ ከዛ በኋላ የእምነት ቃል ውስጥ ገብተ እነዚህን ሁሉ አመታቶች እያገለገልክም ነው በዛም ውስጥ እየተገለገልክ ነው yes ባንተ ግምገማ የእምነት ቃል አገልግሎት አጠቃላይ በክርስቶስ አካል ውስጥ ያመጣው የህይወት የሰነ ምግባር የመንፈሳዊ እንቅስቃሴ ክብደት የክርስቶስን መልክ ስዕል ስሎ የሚፈለገው የአብ ሐሳብ በአካሉ ላይ መጥቷል ብለ ታምናለህ ዋው ከባድ ጥያቄ ነው word of faith የሚለውን ያው ከባይብል ነው ብያለሁ አይደለ መጽሐፍ ቅዱሳዊ ነው መቼም እምነትን ማንንም ወንጌልን መካነ ኢየሱስም ማንንም ብትጠይቅ እምነት የሚባለውን ነገር ኢግኖር የሚያደርግ የለም የዳነው በእምነት ነው የቆምነው በእምነት ነው እምነትን ማውጣት አንችልም ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ተብሎ ተጽፏል እንግዲህ ዕብራውያን ምዕራፍ 11ን ያነበበ ሰው እምነትን ኢግኖር ማድረግ አይችልም አይደል እንግዲህ የትኛውም ቸርች ተቃውሞ የለውም ለፈልጌ ነው ኦልራይት የእምነት የምንሰብከው የእምነት ቃል ከሚለው በመነሳት word of faith የሚል እንደ ሃይማኖት ሆኖ የወጣው በቅርብ ነው ኢደብሊው ኬንያን በዚህ የሚታወቀው ኢደብሊው ኬንያን word of faith የሚባል ቸርች አልመሰረተም ግን እሱ ነው መሰረቱ እሱ እኮ ባፕቲስት ነው ቤተል ባፕቲስት ቸርች ማሳቹሴት ስፔንሰር ማሳቹሴት የጀመረው እዚያ ነው የባፕቲስት ሰው ነው ማለት ቸርቹ እስኪሞት ድረስ ባፕቲስት ነው ግን እምነት የሚለውን ሞር እዛ ላይ ፎከስ አድርጎ ሰራበት እንጂ can you imagine he's a Baptist ቤተል ባፕቲስት ቸርች ስፔንሰር ማሳቹሴት ከዛ ወደ ሲያትል ሙቭ አደረገ እንጂ ከሱ እሱ በቃ ዝም ብሎ እምነትን ያስተማረ ነበር የነቀፈውን ብዙም የለም እሱ ከሞተ በኋላ ከተወሰኑ አመታት በኋላ ብራዘር ሄገን ማስተማር ጀመሩ የሳቸውን ታሪክ አንተም ታውቃለህ በሳቸው ጊዜ ህዝቤን እምነት አስተምርልኝ አለኝ ብለው እሳቸውም እዚህ ደርሳል ብሎ አላሰቡ
በጥሩ ሁኔታ ጀመሩ እውነት በጣም የተወደዱ ሰው ናቸው ከዛ በኋላ እና እንግዲህ ከእምነት አስተምህሮ ጋር የሚታወቁ ዋና ሰዎች እና ኦራል ሮበርትስ በጣም የተከበሩ የዩኒቨርሲቲው ባለቤት ማኦአሪው እና ካትሪን ኩልማን ብትላቸው እና ሌላ ለምሳሌ ሂለሮች እና ጄኮ እና ማኖ ዊሊያም ብራናም መጨረሻው ልጅስ ያፈነገጠው ማለት ነው እሱ ቀስ ስለሌለው ነው እዛው የገባው ባይዘው ተአምር በእጁ ይደረጋል እግዚአብሔር ይተቀመበታል እንጂ ዕውቀት የሚባል ነገር የለውም ያልተሰጠው ነገር ሲገባ ተገለጠልኝ የተገለጠልኝ መጨረሻ ላይ ሌላ ነገር ተገለጠለት ቢመከርም ቢያለ በመኪና አደጋ ሞተ እንደነ ማነው ኤኤ አለን እነዚህ ሰዎች በሙሉ ሚራክለስሊ ሲያገለግሉ ግን የወርድ ኦፍ ፌዝ ሰዎች ናቸው ግን እንደ ወርድ ኦፍ ፌዝ አስተማሪ ራሱን ካታጎራይዝ አድርጎ የጀመረው ብራዘር ሄገን ናቸው ማለት ነው ከኢደብሊው ኬነን በኋላ ከዛ በኋላ እነማን ተነሱ እነ ኬኔት ኮፕላንድ መጡ እንግዲህ እየቀረብኩልህ ነው እነ ኬኔት ኮፕላንድ መጡ ከኬኔት ኮፕላንድ በኋላ ደግሞ እነ ጄሲ ዱፕላንቲስ እነ ጄሪ ሰቬል እነ ቴዮ ታምሰን እነ ሎረን ታምሰን ጥራቸው እነ ቤንንም አስገባቸው አይ አንዳንዶቹን አታስገባቸው ለምን መሰለህ አሁን እነሱ በአብዛኛዎቹ ከዚህ ሙቭመንት በኋላ የፕሮስፔሪቲ ወረዛ ለመጣልን ኮንሰፕትን በማቀንቀናቸው ከዛኛው ጎራ ጋራ የተደመሩ ትክክል ነህ እሱ አንድ ካታጎራይዝ የሚያደርጉ ሰዎች አሉ አይደል ያዘልኝ በዛ ነው ለምሳሌ ካትሪን ኩልማንን ምናምን እነዚያውን ሂለሮች ሆነ ኤአለንን ምናምን አሁን ስታመጣቸው ከሂሊንግ ከሚራክልና ከፕሮስፔሪቲ ጋራ በተያያዘ እንጂ በእምነት ቃል አስተምህሮ ካታጎሪ ውስጥ ያንን ላይን የተከተሉ ንጹህ ሰዎች አይደሉም እንዳልከው እንትናም አሁን ሲመጡ ማናቸው ማን ነው ኬኔት ሃገን መጨረሻ ላይ ወዴት ነው የተመለሱት እሳቸው እግዚአብሔር ወደ መጀመሪያ ወደ አሳየው ፌዝ ተመለስ አለኝ ብለው ከዛ በኋላ እንዳውም ወደ ኃይል አገልግሎት ተመለሱ እሳቸው ይሄ ወደ ግሎሪ አገልግሎት ወደ ሚራክል ሰርቪስ ውስጥ ወደዛ ተመልሰው ነው አይደል ከመሞታቸው በፊት አይ እንደዛ ሳይሆን ሲሞቱን እዛው አሜሪካ ነበርኩ 2003 ነው የሞቱት ፔንሲልቬኒያ ነበር ምኖሪያ ነኝ ምንድነው የሆነው በጥሩ ሁኔታ ተጀመረው በዚህ ሁሉ ምን ትንሽ ችግር ተፈጠረ ከዛ በኋላ ለነገር የፈለኩት ነገር ልክ የትኛው ሙቭመንት ይነሳ የሆነ ችግር ይፈጠራል ከወርድ ኦፍ ፌዝ ሙቭመንት በፊት የካሪዝማቲክ ሙቭመንት ነበር አይደለም በዛን ጊዜ ያ ካሪዝማቲክ ሙቭመንት ከመስመር ወጥቶ በቃ ከቁጥጥር ወጥቶ ለብዙ ቤተክርስቲያናት ውድቀት ምክንያት የሆነው ታስታውሳለህ በቃ ከልክ ያለፈ ነገር ሆነ ብዙ ነገር ተበለሻሸ ያንን ነገር ደግሞ እግዚአብሔር ሁሉ ጊዜ ደግሞ ፊክስ የሚያደርጉ ሰዎችን ያነሳል የሚገርመው ነገር እነ ዌስሊም እኮ የተነሱት በሆነ ሙቭመንት ይዘው የተነሱት ዛሬ ሁሉም የራሱ ሙቭመንት አለው እግዚአብሔር ነው የሚያስነሳው ባይዘው ደከም ባለበት ኤሪያ ላይ እግዚአብሔር የሆነ ሰው ያስነሳል ያ ሰው ተርን ኦን ያደርጋል ትንሽ ቆይቶ ሰዎች አቢዩዝ ያደርጉታል ያን ቦታ አሁን ፌዝ እንግዲህ መጽሐፍ ቅዱሳዊ ነው አስብ አንተ የዳነው በእምነት ነው የምንኖረው በእምነት ነው እንደ እምነትሽ ይሆንልሽ እምነት ትልቅ ነው እንደ እምነት ይሆንልህ ይሄን ምንም ልናደርገው አንችልም ግን ብራዘር ሄገንም ጥሩ ነው የጀመሩት ኬኔት ኢደብሊው ኬነን በመሰረቱ ከመስመር የወጣ ነገርም አይደለም እሱ ትምህርት ነው ያስተማረው ብራዘር ሄገን አፕላይ ያደረጉ መጡ እሳቸው ምንም ገንዘብን ብዙ አላጠራቀሙም ከመስመር ያለፈ ነገርም አልሄዱም በጣም በፍቅር ነው የሚኖሩት ህይወታቸው ነቀፋ የሚባል የለም ሲሞቱ ኦራል ሮበርትስ ምን አለ ጓደኛሞች ናቸው አንድ ከተማ ውስጥ ነው የሚኖሩት ቴል ኦስቦርን ብራዘር ሄገን እና ኦራል ሮበርትስ እድሜያቸው 1 አመት 2 አመት ነው ይበላለጡት አንድ ከተማ ናቸው ታልሳ ማለት ነው አሁን what do you think of brother Hagen Oral Roberts said he is almost perfect brother Hagen ልጅ ፓስተር ሄገን አባቴ ጋር አወራው ገብቻ እንትን አለ ዝም ይለኛል አለ ሌሊቱ ሙሉ ይጸልይ ያድራል አለ ተንቺ ጻኖኛ ስነቃ አሁንም ተንበርኮ ጸልያል አለ እንዲህ አይነት ሰው ነው ብራዘር ሄገን በላይፋቸው ማለት ነው ክፉ ቃፋቸው ወጥቶ አያውቅም ሰውየው ኖሮት ነው ያለፉት እኛ ዝም ብለን ነው የምናብደው እንጂ ሰው ላይ ፈለኩት ራሴን የሚያስገባውበት እንደው ታገሰኝ ከሳቸው በኋላ የተነሱ ሰዎች መጥፎ አይደሉም ምን ሆነ ትንሽ ቆይቶ በእምነት የጠራ ነው ይመጣል ሂዳል ነው ሄዳል ይሄ መጽሐፍ ቅዱሳዊ ነው ኔም ኢት ኤንድ ክሌም ኢት ቢዩቲፉል የሆነ ትምህርት ነው ነገር ግን
ያንተ ያልሆነውን ነገር for the sake of your own for the sake of your personal in desire ይቻላል እሱም እንደ እምነት ይሆንልህ ነው ችግር የለውም አሁን ታመ ከሆነ ለጤንነት ክሌም ማድረግ ይችላል ከዛ ሳይሆን ከግሪዲ ስፒሪት አሁን ይሄ ግሪድ ማህዳት ነው ተወሱ ሲጀመር ላንሳል ለምሳሌ አሁን የሰንበዲን ነገር ክሌም ግሪድ እኮ አይደለም እሱ ወንጀል ነው ወንጀል ብሉይ ኪዳን ነው ይላል የባልንጀራን አህያውንም በሬውንም ያንተ ያልሆነው ነገር አትመኝ ነው አለና ታዲያ በአዲስ ኪዳን ተፈቅዶልናል እንዴ እና name it and claim it ማለት name it and claim it ሲባል what is yours ያንተ የሆነው ለምሳሌ ጤንነት ተከፍሏል አይደል በክርስቶስ ኢየሱስ ዳህ ሆኖበታል እንደው ስለ ብር ባያወራም ክፍሉ በአጠቃላይ ግን አንተ ግን ወደ ገንዘብ መቀየር ትችላለህ ጌታ ኢየሱስ ምስክሬ ነው ምንም እዚህ ጋር አልደረደርም ምክንያቱም ask what you will ነው መጽሐፍ ቅዱስ ask what you will ማለት ጉድለት እንዲኖርብን እኮ እግዚአብሔር አይፈልግም to be honest እና በችግር ስናካር እግዚአብሔር የሚከብረው thank you so much እኔ በዚህ በጣም ነው ማለት ግን ከመስመር የወጣ let's say አንተ ያንተ ያልሆነው ነገር ለምሳሌ ቆንጆ መኪና አይተ I claim this car but that's a crime እንደው እንኳን መንፈሳዊ ነገር ማለት ነው name it and claim it አምናለሁ እኔ name it and claim it ማርቆስ ምዕራፍ 11 ማለት ነው በምን ኮንሰፕት ምንድነው claim የምታደርገው ምንድነው frame የምታደርገው ምንድነው appropriate የምታደርገው ካልከኝ የኔ የሆነው በርዝ ራይቴ የሆነው ነገር let's say ዳብ ሆነና ገንዘብ ባይኖረኝ በእግዚአብሔር ፊት ያባቴ የሆነው ሁሉ የኔ ነው ተብሎ ተጽፏልና እግዚአብሔርም የኔ ሆኖ ሁሉ ያንተ ነው ልጄ ሆይ ለምን ውጪ ቆማል እንዳለው ይሄን ቃል ተንተርሼ ጌታ ሆይ ብሩ ሞርኩም ያንተ ነው አይደል የኔ ነው ብለሃል yes ያንተ የሆነ ሁሉ ደግሞ የኔ ነው I will never be broke I will never be poor from now on in Jesus name be a command ገንዘብን ኮማንድ ባረክ ሰውን ባሪ ቢስቅብኝ ይስሐቅ ዛሬ ነገ አይስቅብኝም አብርሃምን ለምንድን ነው አብርሃም ብሎ ስሙን የቀየረው በስተርጅና ሶራን ለምንድን ነው ሳራ ብሎ የቀየረው ሰዎች ስቀውባቸዋል በስተርጅና ስም የሚቀየር ሰው ትንሽ ቆይቶ ግን አብሮን ይሳቁት መጣው ቤታቸው በሳቅ ሞላ ያየው ሁሉ ከኔ ጋር ይስቃል አለች ይላል ሰው ለለ የፈለኩት ምንድነው አቢዩስ ተደርጎ ደግሞ አበሻ አይደለም መጀመሪያ ፈረንጅ እዛው አሜሪካ ውስጥ ያሉት የትየለሌ ከመስመር አልፈው በቃ ላይ ከገንዘብ መጽሐፍ ቅዱሳዊ ነው አንዳንዱ ነገር ግን በተለጠጠ መልኩ ልክ መጽሐፍ ቅዱስ ብር ብቻ የሚያወራ ይመስል መጽሐፍ ቅዱስ መንፈሳዊ ነገር ነው የሚያወራው መጽሐፍ ቅዱስ ስለ አንድ ነገር ያወራል ቢባል ስለ ጽድቅ ነው የሚያወራው ሰዎችን በጽድቅ ኳሊፋይ አድርጎ እንደገና በእግዚአብሔር ፊት መቆም የሚችሉበትን አቅም ያገኙ ዘንድ ነው ባይብል የተጻፈው አንድ ቃል ተናገር ብትለኝ ከጽድቅ ስለጎደልን ነው ከእግዚአብሔር ፊት መቆም ያልቻል ነው መልሶ በጽድቅ ኳሊፋይ ሊያረጋኝ ኃጢያት የሚባለውን ኮስት ያውጥቶ በክርስቶስ ሞትና ትንሳኤ ባይብል ስለ አንድ ነገር ብቻ ይናገራል ቢባል ስለ ጽድቅ ነው የሚያወራው ነገር ግን ጻድቅ የምንሆንበት ፕሮሰስ ፍቅር ታነሳለ ፍቅር በጸጋ አማካኝነት በእምነት እኔን ጻድቅ አደረገኝ የተፈለገው ግን ጽድቅ ነው ካስየን ጻድቅ አድርጎ በእግዚአብሔር ፊት መቆም እንዲችል with no shame with no guilt with common ground ያለ መሸማቀቅ በእግዚአብሔር ፊት መቆም መቅረብ ብቻ ሳይሆን አባት ብለ መጮህ የምትችልበት የጽድቅ ብቃት እንዲኖርህ ለማድረግ ነው ባይብል የተጻፈው ኢየሱስ የመጣው ለዚህ ነው ሞቶ የተነሳውም ለዚህ ነው ከዚህ አንፃር ገምገማችሁታል ቆለናግረ ነው ብራዘር ሄገን ከመሞታቸው በፊት ያደረጉት እኔ ስብሰባው ላይ የነበረ ሰው ነው ነገረኝ አንደኛው ሰው አሜሪካዊ የሆነ ሰው ጥቁር አሜሪካዊ የሆነ ሰው በእለቱ የነበረ ሰው ለኔ ከአፉ ጓደኛዬ ነው I was there አለኝ in the midst of that meeting ምን የተነጋገሩት ቢስጠይቀው እዛጋ ነከነ ኮፕላር ነበሩ ሎረን ታምሰን ነበር ማኒ ካምሰን የጻፈው እና ጄሪ ሳቬል ዱፕላንትስ የቀረ የፌዝ አስተማሪ ከውጭም ከሀገር ውስጥም የለም መጥተው በሚስጥር ስብሰባ አድርገውላቸው hey guys what we are preaching what we are teaching is good biblical however below መጽሐፍ ቅዱስ but the Bible doesn't say anything about material by the way መጽሐፍ ቅዱስ ስለ ማቴሪያል አያወራም ስለ ገንዘብ ብቻ አያወራም መጽሐፍ ቅዱስ you got to be careful of course ዳህ እንድትሆኑ አይደለም ገንዘብ አገኘህም አላገኘህም መጽሐፍ ቅዱስም እግዚአብሔርን በዚህ ስለ ፈረንካ አይደለም የሚያወራው አንተም በጽድቅ ኳሊፋይ አድርጎ በአብቀኝ ማስቀመጥ ነው አላማው በአብቀኝ ከተቀመጥክ በኋላ ግን እንደ እምነት ይሁንልህ ነው እዚህ ጋር ስለዚህ somebody ተነስቶኔ ዳሃሎንም in Jesus name በዘመኔ ሁሉ ባልጠጋ ሆናለሁ ቢል አልስቅበትም አሜን ነው ማለት ከኔ ይሻላል ይሶዬ ነገር ግን ምን ተደረገ ከመስመር ወጥቶ አንዳንድ ዘራፊዎች እዚህ ውስጥ ገብቶ አሜሪካ ተበላሸ ከአሜሪካ አፍሪካ ሲገባ ዊችክራፍት ሆነ በተለይ ዌስት አፍሪካ ናይጄሪያ ጋና ዚምባብዌ ተያዩ ሀገሮች ጋር ሲደርስ
ከስተት አልፎ ወደ ዊችክራፍትነት ተቀየረ ዊችክራፍት ማለት በቃ በአጠቃላይ የምናየው ነገር ማለት ነው በተለይ ዌስት አፍሪካ ላይ ያየሁት ዘግናኝ ነገር ኢትዮጵያ ደና ነው ጥንቆላው ኤግዛክትሊ ኢትዮጵያ word of faith የሚለው ቋንቋ ራሱ ባይነሳ ደስ ይለኛል word of faith ማለት እኮ ክቡር ነገር ነው word of faith እኮ is Christ of course ሌላ እኮ አይደለም አሁን ሮሜ ምዕራፍ 10 እኮ ነው በቃ እሱ ማለት እኮ ነው word of faith ማለት ክራይስት ነው ይህ የምንሰብከው የእምነት ቃል እርሱ ምንድነው ማን ነው ኢየሱስ ነው ኮንፌስ እናደርገው ማን ነው ከዛ ሌላ ምን ግን ይሄ ነገር ነው አቢውስ ተደርጎ ግን እውነት ለመናገር ካስዬ wealth and health gospel ብሎ እንደዚህ ለማሸማቀቅ ሲሰብኩ of course wealth and health እኔ ተነስቼ if I claim it if I name it and claim it name የማደርገው ግን ምንድነው ነው name it and claim it ቢባል ኢትዮጵያ ውስጥ oh my goodness name it and claim it የሰው ንብረት የሰው አህያውን በሬውን ክሌም የሚያደርጉ መጡ እነዚህ ናቸው ኃይሉ ዮሐንስ I believe in name it and claim it ወርቅ የሆነ ትምህርት ነው ግን ምንድነው name የማደርገው ምንድነው ፍሬም የማደርገው ምንድነው appropriate የማደርገው ምንድነው መጠራው ሂድ ያላችሁት ይሄዳል ና ያላችሁት ይመጣል ነው የተባለው አንዳንዱ ድህነትን ሂድ ብሎ ብልጽግና ና ቢለው ከኔ ይሻላል የሰው የጎበዝ ነው እኔ እንደውም አንዳንድ ጊዜ አወራለሁ እንጂ አልተጠቀምኩበትም እኔ ገንዘብ ከሌላቸው ሰዎች ውስጥ ነኝ ከአገልጋዮች ጌታ መስክሬ ነው እንደውም ላይክ በዚህ በኩል አልሰራውበትም ብዬ ነው እንትነመላው somebody ጤንነትን በተመለከተ ተሰርታ እዚህ ጋር ተሳስቻለሁ ባለ መስራቴ ማለት ነው ምን ፈራንካ ባለ መዝረፍ አይደለም በእምነት ባለ መበልጠቄ በእምነት ይበልጽጋል ኤግዛክትሊ ለሚያምን ይላል ባይብል እንዲላል እንደ እምነት ይሁንልህ አሁን የተገመገመውን ኮንሰፕት ነው ያነሳው እንጂ አሁን ቢብሊካሊ ሆነውን ይውልን አስጨርሰኝ ካስዬ ደም ይፈሳት የነበራ ሴትዮ ብዙ የሚጋፉት ነበሩ she named and claimed to be honest አሁን ስለዚህ እሷ እንደ እምነት ይሁንልሽ ከተባለች አሁን እሱኛው እኔ እንደ እምነት ይሁንልህ ማለት ባልበት ምክንያት ምንድን እኔ ይውልህ ምን መሰለህ የምለው ነገር መጽሐፍ ቅዱሳዊ መንገድ በጤናማው ጸልየን እኮ የምንቀበለው እኮ እኔ እኮ ዳሜጁን አልካድኩም ካስዬ ዳሜጁ ላይ እንጂ ያኛውማ ጤናማ በጤናማው ላይ ማን ተከራከረ መስደበኩኝ አፍሪካ ሲገባ ዊችክራፍት ሆነ እኮ አልኩ አዎ አልተጠቀምኩም ምናምን አልተጠቀምኩም ያልኩት ለምሳሌ አንዳንዴ እኔ ሲያመኝ አንዳንዴ ዶክተር ጋር ሄዳለሁ ዶክተር ጋር ከመሄድ በፊት ግን እውነት ለመናገር ለምንድነው ጸልዬ ሆነን ለመናገር በሂሊንግ ትረስት ማድረገው አንዳንዴ ስንፍና ነው ገንዘብ ስናጣ ለምንድነው በእምነት ማላም ነው በእምነት ተነስቼ ዘርቼ ማጨድ እግዚአብሔር ይመስገን ኦፍ ኮርስ ዘራለሁ ብዙ ጊዜ I think ለወደፊት ይበቅላል ያደገ ነው ያስባለሁ አሁን በቅርቡ ብዙ ዘርቻለሁ በህይወቴ ብዙ ሰው ገንዘብ ሼር አድርጌያለሁ ቁጥር ስፍር ለሌለው ሰው ኢትዮጵያ ውስጥ ብር ሰጥቻለሁ ቢቆጥር ራሴ ቆጥሬ አልጨረሰም ተነስ $100 የሚሆን የሰጠሁት ማለት ነው በአቅሜ ያቺ ዘርገን በቅርብ ጊዜ በቅላ እንደው ማኒፌስት አድርጎ ለኦቨርዌልም እንደሚያደርገኝ እርግጠኛ ነኝ ግን በጣም ጠንካራ ግን አይደለም በዚህ አቅጣጫ ለምን መንፈሳዊ ነገር ላይ ብቻ ነው ፎከስ ያደረኩት እንጂ አውርዶ መስራት ያስፈልጋል ለጀመርከው ቢልዲንግ አንተ አሁን እውነት ለመናገር ተነስተህ ብታመንና ልስቅብንም ተነስተህ አንተ በቃ አምነ እምነትን የሚገልጥ ነገር ብታረግ ማለት ነው ስለዚህ ወርድ ኦፍ ፌዝ በትክክል ይሰራል ለምሳሌ ልንገር ምንም የለኝም አንድ ወቅት ፕሮግራም ከፊት ያለ ብዙ ብር አይደለም ያኔ እንግዲህ ድሮ ዶላሩም ትንሽ ጥቅም ነበራት ያኔ አሁን ዶላር ምንም አይሰራም ስታርባክስ ኮፊ 8 ብር 9 ብር ገብቷል ጌታ ምስክሬ ነው አራት አቮካዶ 14 ብር ብለውኝ አልገዛም ብዬ $14 ብለውኝ አልገዛም ብዬ ትቻለሁ አሜሪካ እንደዚህ ሆኗል ባሁን ሰዓት ሶ ያኔ ዶላሩ ጥሩ ነበረች ምን ይሆንልሃል የምፈልገው ብዙ ገንዘብ አይደለም የምፈልገው ገንዘብ $4000 ነው ምንም የሚኒስትሪ ማለት ነው የለኝም ያቺን ገንዘብ ስለዚህ ምን ላርግ $500 ነበረኝ እንደነገ ኮንፈረንስ አለኝ $500 ከምንም አያድነኝም አገልጋጋ ብቻለሁ ለምን ዘርቼ አልገላገልም እነዚህ ኬኔት ኮፕላንድ የሚሉት ነገር እውነት ከሆነ የኬኔት ኮፕላንድ ፓርትነር ነበርኩ ያኔ እና ለምን አላደርግም ለምን አልዘራትም አልኩና ሐሳቤን እንዳልቀይር ከሆነች ልጅ ጋር ጸለይኩና ቤት ውስጥ ደወልኩ አንድ አሜሪካዊ ማቆ ጓደኛ ነበረኝ የእምነት ሰው ሄይ ኖ $1000 ነው እንጃለኝ $1000 ለምን ይሆናል ለምንም አይሆንም ደወልኩና ሄይ I have a seed for you I'm just so my seed ደስ አለውና እሺ አለኝ አካውንት ላክልኝ ምናምን አልኩትና ከዛ ኦኬ I'll send you አድራሻ ላክልኝ ቼክ ልክልሃለሁ አልኩትና $250 ላኩለት ኖ ለሱ አይደለም ለሱ $500 ነው የላኩት $500 ተረፈኝ ማለት ነው
$500 ባል ማን ነው የእምነት ሰው ብሎ ሃይማኖተኛ ናል ዘራምችን ስለዚህ ትክክለኛ ገንዘብ ነው የምፈልገው ዘርቶ ማጨድ የሚለው እውነት ከሆነ I have to sit 5 ሳንቲም ሳላስቀር ስንት ጉዳይ ከፊቴ ይያለ $1000 ከምንም አታድነኝም ስለዚህ ለምን አልዘራትም ብዬ ነው ተነስታውና የተቀረጨው $500 $100 ለጓደኞቼ በዛ ሌሊት እየደወልኩ ሄይ 100 ብር ዘርቼ ባለው አንተ ላይ አንቺ ላይ $100 ዘርቻለሁ 5 ሰዎች ጋር ደውዬ አንዳንድ 100 ብር ዘራው ስለዚህ ካፌ ወጥቷል በቃ ብር የለኝም ማለት ነው በማግስቱ ይሄንም ጉድ ማየት ፈልጋለሁ እኔ የእምነት አስተማሪ ኮንኩ እዚህ ጋር ካልሰራ ካሁን በኋላ አላምንም በቃ ዝም ብዬ አገለግላለሁ ጌታን ግን እንትን አላምንም ይሄ የሚያወሩት እምነት ነው የሚሉት ነገር እተዋለሁ ብዬ ወሰንኩ እስከመጨረሻው ተጠብቁ ምንም የለም ኮንፈረንሱ ቀን ደረሰ ላቭ ጊፍት ምን እንደምሰጠው ለሚሰብከው ሰው ደግነቱ ጓደኛዬ ነው በረከት ነው I don't care ባይኖረኝም ባልሰጠውም ግን ሰጣለሁ ከሌለኛ አልሰጠውም ሶክ ያልኩ በር ላይ መጣው ኮንፈረንሱ በር ላይ ሲገቡ ቴንክ ዩ አልኳቸውና መጡስና ወንድሙ ለምን እንደሆነ አላቀም ሲመጡ በር ሲገቡ ሁለቱም $500 ቼክ ጽፈው በእጄ ላይ አስቀምጠውልኝ ገቡ 1000 ብር አልተመለሰችም ጌታ ምስክሬ ነው እኔ እኮ ለነሱ ስጦታ መስጠት አለብኝ ዘማሪ አለ ምን አለ እነሱ አንዳንድ ቼክ ሰጡኝ ኦልራይት ደስ አለኝ አይ ይሄ ነገር ይሰራል ያለታ ኮንፈረንሱ እንግዲህ 100 ምናምን ሰው ተሰብስበዋል ከዛ 100 ምናምን ሰው ያኔ ብዙም ብር አይሰጥም ለኛ ደግሞ አይሰጡም ብዙ ብር አለ የሚሰበሰቡት ወደ 3000 አካባቢ የሚሆን ሳልሰበስብ አልቀርም 2500 ምና እስከ 3000 መባ ሰበሰብን ዝም ብሎ $20 $10 ይጥልላል ሰው ገብቷል መባ ሰበሰብ እንደዚህ ሀገር ነበር ማድረግ የነበረበት እስቲ አንዳንድ ሺህ መስጠቱ በዚህ ተሰለፉ አምብለ እኔ ደግሞ አልችልበት መስል ከዛ 2500 እስከ 3000 ተሰበሰበ የምፈልገውን ገንዘብ አገኘው አላገኘው እሱን አገኘው ከዛ ያለታው ነው ማታ መኪና ላስኩም እኔ የሆነች ልጅ ራይድ ውስጥ ብላ ይዛኝ ወደ ቤት ስትሄድ ኃይልሻ በአገልግሎት ተባርካለሁ እኔ በጣም ነው ወድ በጣም ጥሩ ሰው ነው አንተ ማን ብላ ቼኳን አወጣችና $500 ጻፈችልኝ ይሄን ሁሉ ብር በአንድ ቀን ያገኘሁት ቤት ስገባ የሆነ ሰው ስንት ብር ሆነ ግን ጀነራሊ ወደ 4500 አካባቢ አይሆንም ቤት ስገባ ሰምባዲ አስራቴን $2000 አስቀምጬ ነበር with the same day my friend ይሄ ሁሉ በዛ ቀን ነው ማታ ቤት ስገባ የሆነ ሰው ደወለልኝና $12000 አስቀምጬ ነበር ለማለስት ይያልኩ ፈረንቸርች ነው የሚሄደው አለኝ ለነሱም ሰጣለሁ ግን $2000 ነበር አለኝ ይስጸልይ አንተና መጣልኝ አለኝ እንዲ ላክልኝ አልኩት he sent me $2000 አጠቃላይ ወደ ከ6000 በላይ ዶላር አገኘው ማለት ነው I said ባንድ ቀን ያገኘሁት ሁሉ ማንንም ችግረኛ ነኝ እርዱኝ አላልኩም ገመናዬን ለሰው አላሳየሁም ክሌም አላረኩም ሌላ ነገር $6000 አገኘው $1000 ዘርቼ ስለዚህ ወርድ ኦፍ ፌዝ ይሰራል ጌታ የተመሰገነ ይሁን one more testimony ቴሌቪዥን መክፈል ነበረብኝ ያኔ ብዙ ብር ነበር as a matter of fact EBS ቴሌቪዥን በነፃ ነው ማገለግለው ፋሚሊ ነኝ እነሱ ጋር ቤተሰብ ነን ወዳቸዋለሁ በጣም God bless EBS so በዛን ሰዓት ከፍለን ነበር EBSም ሻዳይም ላይም ነበርኩ ምናምንና ብዙ ብር ነበር መከፍለው መክፈያ አልፎብኝ ገንዘብ የለኝም ይሄ ወርድ ኦፍ ፌዝ የሚባለው ነገር እውነት ነው ወይ ነው ጥያቄ ለጠየቀኝ ጥያቄ መልስ እየሰጠው ነው ከሆነች እህት ጋር ቤት ውስጥኛ ቤት የምትኖር ልጅ ነበረች አብረን ጸለይን አቡ ኃይሉ በእናት ደጋግማ አትጸልይ አንተ የምንሰው አይደለም እንዴ እግዚአብሔር ጸሎታችን ሰምቷል እኔ ኮንፈርም አድርጎኛል ዝም ብላ አገልግሎትን ሄዳለችኝ ኦክላሆማ ቶልሳ ሄድኩ አገለገልኩ $1700 ጊፍት ሰጡኝ ፕሮግራሙ የኔ ነው ግን መባ እኔ አልሰበሰብኩ ራሳቸው የሰበሰቡት ግን ጊፍት ሰጡኝ ለኔ ዋች ቁጥርልኝ $6000 መክፈል ነበረብኝ ስመለስ $6000 እዳ አለብኝ 1700 ሳገኝ ደስ አለኝ ያኔ ምንም የለኝም እኔ አንዲት እህት ኮንፈረንስ ልትካፈል ከዳላስ ቴክሳስ መጣለች ጧት ቁርስ ላይ ተገናኘን ለካ አንድ ሆቴል ነው ያረፍነው ማት ሰው ብሬክፋስት ተገናኘንና hey I was there last night አለችኝ seriously yeah እንግሊዝኛም ታወራው እና it was awesome I'm really blessed ምናምን ብላኝ ራይድ ሊስት ኤርፖርት ምናምን አለችኝ እኔ 1700 በማግኘት ደስ ብሎኛል ራይድ ሰጠኝ ቼክ ጽፋ 500 ብር ሰጠች ስንት ነው 2200 ብር እኔ በቃ ሎተሪ ወጣልኝ ነው መሰለኝ እሷን እጄ ወደ ሜሪላንድ ተመለስኩ በተመለስኩ በሶስተኛው ቀን በአራተኛ ቀን ስልክ ተደወለ የደወለችው this
very woman እቺ ራሷ ማለት እሷ ነች she said I don't know why I was restless ካንተ ጋር ካገኘው በኋላ I felt like to do something for your ministry I said what I prayed about it I talked to my husband and we decided to send you $5,000 $5,000 ልልክልህ ነው what okay $5,000 ላከችልኝ ስንት ሆነ አጠቃላይ 7,000 ብር አይደል በማግስቱ ቅዳሜ ነበር ደውላ ምን አለችኝ we decided to send you $500 every month as a partnership ለሚኒስትሪ ለረጅም ጊዜ $500 በየወሩ ይመጣልኝ ነበር ሰው ልለ የፈለኩት እዳው ተከፈለ ከእዳው ከተረፈውን እንዳውም ለጓደኞቼም ዘርዘራው አንዲት ኮንፈረንስ ነበረች ሂልተን ሆቴል እሷንም አደረኩ ላቭ ጊፍት ሰጣው በሸነና ነው ከዛ በኋላ በሸነና ታቃለም እንደሆነ እኔ ምን አለ መሰለ ኃይሌ ስለዚህ ሰራ ላይ ሰራም እንኳን ሆነልህ ለኔ ይውል አሁን የሚሰማ ሰው ሊስቅብኝ ይችላል መጽሐፍ $6,000 አንቁም ነገር አርገ ታወራለህ ሰው በሚሊዮን ነው እና አንድሮ አማክኮ $30 ሚሊዮን I don't care ለኔ ለምፈልገው ነገር መሟላቱ እንጂ ደስ ይለኛል ሚሊዮን ቢመጣ በወቅቱ ግን ላመንኩት ነገር አግኝቼ ለበጎ ስራ መውቃት እንጂ $6,000 ቢግ ዲል ሆኖ አይደለም አይኖ ለአንዳንዶቻችሁ እንደምትስቁ እዛም እንደርሳለን ምንድነው መሰለ ኃይልሻ ሰው ከእግዚአብሔር የተወለደ የእግዚአብሔር ልጅ ነው ወይንስ እግዚአብሔር እና ጠጋበል ብሎ የሆነች ክፍል የሰጠው የማደጎ ልጅ አማርኛ ነው መችላው ከዛ ቢያልፍ እንግሊዘኛ ነው ማነባው ይሄ የሰው ልጅ የእግዚአብሔር ልጅ አይደለም ተብሎ የተጠራው ኢየሱስ የእግዚአብሔር ልጅ የመባሉ ዓላማ ሰዋዊ ባህሪ በያዘበት ጊዜ ነው የሰው ልጅ የእግዚአብሔር ልጅ ነው ከሰው ዓለም ሲጀምር ለኛ ሲሆን ግን ቴክኖን ነው ያለው ወደ ሰው ዓለም ሲገባ ሞር ማቹር ላላደረጉ ልጆች በመለኮት ባህሪው ሂዮስ በሚለው ነው ከነስያሜ ዲፋይን ስታረገው እግዚአብሔር ወልድ ብሎ ነገር የለም ሃይማኖት የፈጠረው ቋንቋ ነው God the Son አላምንም ስለዚህ ዛኔ ማን ነው ምንለው መንፈሳዊ ነገር ነው የመሰከርኩልህ ነው ባሽ ይሰራል ያልኩ ነው እንጂ የዛን ሰዓት ላይ አባባት ነው የሰው ልጅ ነው የሆነው ወይንስ የእግዚአብሔር ልጅ የሰው ልጅና የእግዚአብሔር ልጅ የሚለው አይዲያ አንድ